በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሰማዕቱ ለቅዱስ እስጢፋኖስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስ ገድል እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በተባረከ ወርሃ ታኅሳስ 17 ቀን የሚጸለይ የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስን የገድሉንና የሰማዕትነቱን ነገር መናገር እንጀምራለን። የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አስቀድመን በወርሃ ኅዳር እንደተናገርን ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ በምድር ላይ ወድቆ ወደ አምላክ ወደ እግዚአብሔር እየሰገደ በፍጥረት ሁሉ ላይ ሥልጣን ያለህ አምላክ አንተ ብቻ ነህ አለ። ይህንንም በተናገረ ጊዜ ታላቅ ድንጋጼና እጅግ ንውጽውጽታ ሆነ። በተሰበሰቡትና በዚያ በቆሙት ላይ ለሁሉም ፍርሃት አደረባቸው። ሰማዩ በጥቁር ጭጋግ ተሸፈነ። የተሰበሰቡ ሁሉ የልዑል እግዚአብሔርን ኃይል ያውቁ ዘንድ ይህ ተጠራጣሪ ናዖስን ከምድር በታች አውርዱት የሚል የመልአከ እግዚአብሔር ድምፅ ተሰማ። መልአከ እግዚአብሔርም ከሰማይ ተገልጾ በእጁም የእሳት ጅራፍ ይዟል። በናዖስ ላይም ያደረውን ክፉ ሰይጣንና ይህ መሰሪ ናዖስ የተቀመጠበትን ዙፋን ቁልቁል ወደ ታች ገለበጠው። ያን ጊዜ ናዖስ መሰሪ ከደመናት በላይ ወደ ምድር ወደቀ። አጥንቶቹም በየትንሹ ተቀጥቅጠው ደቀቁ። ያን ጊዜ የተሰበሰቡት ሁሉ ምድር ከነርሱ ድምፅ የተነሳ እስክትናወጥ ድረስ ቃላቸውን አሰምተው ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ስሙን የሚሰብክለትን የክርስቲያን አምላካቸው ታላቅ ነው እያሉ ጮኹ፣ እግዚአብሔርንም አመሰገኑ። በዚችም ቀን 300,000 ነፍሳት በጌታችን በኢየሱስ ክርስቶስ አመኑ። አምላካችን እግዚአብሔርንም አምነው ተጠመቁ። ኤፌሶናዊ መሰሪ አርዱማኦስን ባልደረባው መሰሪ ናዖስን ባየ ጊዜ ለከበረ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሰግዶ በጌታችን በኢየሱስ ክርስቶስ የታመንክ አገልጋይ መምህር ሆይ እርጉም ሰይጣናዊ ሐሳብ ከኔ ይርቅ ዘንድ የሕያው እግዚአብሔር ልጅ ክርስቶስን የማኅተበ ሕይወት መድኃኒትን ትሰጠኝ ዘንድ እለምንሃለሁ አለው። ቀዳሜ ሰማዕት ቅዱስ እስጢፋኖስም እንኪያስ በእግዚአብሔር እመን ምስጋናም አቅርብለት አለው።
የቅዱስ እስጢፋኖስ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ቃለ ወንጌሉ እንደተናገረው ኤፌሶናዊው አርዱማኦስ በአብና በወልድ በመንፈስ ቅዱስ ስም አጠመቀው። ከዚያችም ሰዓት ጀምሮ ኤፌሶናዊ አርዱማኦስ ቀዳሜ ሰማዕት ቅዱስ እስጢፋኖስን እየተከተለ እግዚአብሔርን ያገለግል ጀመር። ከዚህ በኋላ ይህ አርዳማኦስ የዚያ ከንቱ መሰሪ ባልደረባ ናኦስን ከተራራው አጠገብ ወድቆ ከዋሻ ውስጥ ሸቶ ተበላሽቶ አይቶ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ይህንን የሞተ ባልንጀራውን ናኦስን ከሞት ያስነሳለት ዘንድ እጅግ አብዝቶ በግልጽ ለመነው። ለክርስቶስ የሚመሰክር ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስም ናኦስ ዳግመኛ እንዳይስት መናፍቅ ነውና ስቶ ሕዝቡን ያስታልና ጥፋትን ወደ ተመላ የሐሰት ሃይማኖትም አታሉ ይወስዳቸዋልና በጌታችን በኢየሱስ ክርስቶስ ከማመንም ማርቆ በሥራዩ ያስታችኋልና ይህንን የክርስቶስ ጠላት ናኦስን አላስነሳውም። በመጽሐፈ ነገሥት የሚወደኝን እወደዋለሁ፣ የሚያቃልለኝንም አዋርደዋለሁ። ስለዚህም በክፉ ሥራቸው እግዚአብሔርን የሚበድሉ ለዘላለም የተዋረዱና የተጎሳቁሉ ይሆናሉ። እነርሱ ከእግዚአብሔር ርቀው ጠፍተዋልና ለሰይጣንና ለርኩሰቱም ታዘዋልና። ናኦስም የሥራውን ዋጋ ኀፍረትንና ጉስቁልናን መከራንም ስለ ክፉ ሥራው ይቀበል ዘንድ ተወው፣ አላስነሳውም አለው። በዚህ ጊዜ አርዳማዎስ መምህሬ ሆይ ይቅርታን አድርግለት፣ ከክፉ ሥራው ተመልሶ ንስሐ ገብቶ ኃጢአቱ ይሰረይለት ዘንድ በእርሱ ላይ ጸልየህ ከሞት እንድታስነሳው ለምንሃለሁ ብሎ ንዑድ ክቡር ቅዱስ እስጢፋኖስን ለመነው። ከፈጣሪው ርኅራኄን የተማረ ርኅሩህ የሚሆን ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስም የደቀ መዝሙሩ አርዳማዎስን ልመናና እንባን በተመለከተ ጊዜ ስለ አርዳማዎስ ሲል ራራ። ሞቶ ሥጋውን መሽተቱን ከጀመረ 3 ቀን የሆነው የመሰሪ ናኦስ በድኑ ወደሚገኝበት ተራራ አጠገብ ሄደ። የታመነ አርዳማዎስ ግን ንዑድ ክቡር ቅዱስ እስጢፋኖስን ተከትሎት ነበር። በኢየሩሳሌምና በአውራጃው ታላቅ ዕውቅናና ወገንም ነበረውና ከምዕመናን ሕዝብ ብዙዎች ተሰብስበው ተከተሉት። ሰው ሁሉ በየራሱ እግዚአብሔርን ያመሰግን ነበር። ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስም እጁን ወደ ሰማይ ዘርግቶ በዕብራዊ ቋንቋ ስለ ክፉ መዋቴ ናኦስ ይጸልይ ጀመር። ጸሎቱን በፈጸመ ጊዜ በግንባሩ ምድር ላይ ሰግዶ ናኦስ ሆይ በጌታችን በኢየሱስ ክርስቶስ ስም ተነስ ብሎ በእጁ ይዞ አስነሳው። ናኦስም በሕይወቱ ተነሳ። ንዑድ ክቡር ቅዱስ እስጢፋኖስን በተመለከተ ጊዜ በላይ አድሮበት የነበረው መሸበር ሁሉ ተወገደለት። ቅዱስ እስጢፋኖስ በጌታችን በኢየሱስ ክርስቶስ በውስጡ የኖርክበት የገሃነም ሽብርና ፍርሃት ከአንተ ዘንድ ይራቅ አለው። ያን ጊዜ ናኦስ ተጽናና፣ ፍርሃትና መሸበሩ ተወገደለት። አቤቱ እግዚአብሔር የመረጠ ቅዱስ እስጢፋኖስ ወይ አንተን ያየሁባት ሰዓት ስለ ነፍሴ እራርተ ከሲኦል ከጥልቁ አድናታልና አምላክ እግዚአብሔርም በአንተ አማላጅነት ይቅር ብሎኛል። እኔማ ቀድሜ እርሱ ያደረገልኝ ቸርነቱን አሳውቅህ ነበር። እነሆ ዛሬማ የፀሐይና የጨረቃን የከዋክብትንም ብርሃን አይ ዘንድ አበቃኝ። ደመናትንና ነፋሳትን ውኆችንና በበረሃ ያሉትን የፈጠረ እርሱ ነው። ከፍሬያት ምድር ጋር ሊህን ምግብ አድርጎ ሰጥቶኛልና ከይቅርታውና ከገናናነቱ ብዛት የተነሳ ይህንን ሁሉ አድርጎልኛል። እኔ ግን ካድኩት። እኔ ከቶ ተሳዳቢ ሰው ነበር። በምሰራው ሥራ ሁሉ ተለይቼ ቁጡ ሆንኩ። ይህንንም ሁሉ ሳደርግም ሰይጣን መልካም አድርጎ ያሳየኝ ነበር። በሞትኩ ጊዜ በገሃነማዊ የሲኦል ጨለማ ውስጥ ተጣልኩ። ስቃይና መከራም ከበቡኝ። ሰውስ ክፉና አሰቃቂ ስቃይን የተመላ ያንን የገሃነም ስፍራ ከሚያይስ በዚህ ዓለም ባይፈጠር በተሻለው ነበር። የእግዚአብሔርን ትእዛዝ የካዱ ሁሉ ወደ ገሃነም ይወርዳሉና ለዚህ ዓለምና በውስጧ እየኖሩ ስለሚበድሉ ሁሉ ወዮላቸው፣ ወዮታ አለባቸው።
ይህ ፍርድ ለሚጠብቃቸው ኃጥአንና መናፍቃን ሁሉ እንግዲህ ፍስሐ ገጽ የሚያበራ መቅረጽን የመሰልክ ንጽሐ ልቦናን የተመላ አባቴ ቅዱስ እስጢፋኖስ ሆይ ከዚህ በኋላ ተመልሼ ወደዚያ ስቃይ ስፍራ ከመግባት ድን ዘንድ ማኅተበ ሃይማኖት የሆነች ጥምቀተ ክርስቶስ ታድለይ ዘንድ እለምንሃለሁ አለው። ያን ጊዜ የጌታችን ኢየሱስ ክርስቶስ ሰማዕት ቅዱስ እስጢፋኖስ በአብና በወልድ በመንፈስ ቅዱስ ስም አጠመቀው። የማህየዊ ክርስቶስ ቅዱስ ሥጋውና ክቡር ደሙን ሰጥቶ በማኅተበ ክርስትና ጸናው። ቅዱሳት የእግዚአብሔርን ትምህርት መከረው። ይህ መሰሪ ናዖስም የጥንቁልና መጽሐፍትን ሁሉ ሰብስቦ አምጥቶ በዚያ በተሰበሰቡት ምዕመናን ሁሉ ፊት በእሳት አቃጠላቸው። ፍጹም ምስጋና በሚገባው እግዚአብሔር አብና በይቅር ባይ እግዚአብሔር ወልድ ዋህድ በማህየው እግዚአብሔር መንፈስ ቅዱስ ስም የሚታመን ፍጹም ክርስቲያናዊ ሆነ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመሰከረ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎትና በረከቱ ከኔና ከሁላችሁ ጋር ለዘላለም ይኖር አሜን። ጸሎትና በረከቱ ለዘላለም ከሕይወት ጥፋት አድነን። በላዩ ዓለም ከጻድቃን ጋር እንድንኖር ሰማያዊ ርስትን የሚያሰጥ ይሁንልንና ቀዳሜ ሰማዕት ቅዱስ እስጢፋኖስ ያደረገው ተአምር አምላካቸው እግዚአብሔርን የማይፈሩ ኩራተኞችና ትዕቢተኞች ሆኑ ሰዎች በአንዲት ሀገር ነበሩ። ቆሬንና ዳታን አቤሮንም የእግዚአብሔርን ቤት እንደደፈሩ በካህኑ አሮን ላይም እንደተነሱ እሊህ ሰዎችም ይልቁንም ለተንኮል የፈጠኑ ናቸውና የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን መቅደስ ይደፍሩ ዘንድ አሰቡ። መቅደሰ እግዚአብሔርን የተዳፈሩ እሊህ ዳታንና አቤሮን እግዚአብሔር ያከበራቸው ካህኑ አሮንና ነቢዩ ሙሴን ባስቆጧቸው ጊዜ ምድር አፏን ከፍታ እውይ ዳታንን ውጠዋለች። አቤሮንንም ትዕቢትና መታጀርን ከተመሉ ወገኖቹ ጋር በውስጡ ቀብራቸዋለች። እሊህ ሁሉ ክፉዎች ሰዎች በዚያች ሀገር ሰዎች ማንም ማን ሳያቸው በዝግታ ተሸሽገው የልዑል እግዚአብሔር ማደሪያ ታቦትን ይሰርቁ ዘንድ ወደ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ዘንድ ቤተ ክርስቲያን በድፍረት ገቡ እንጂ። ነገር ግን የእግዚአብሔርን ታቦተ ሕግ ስለተዳፈሩ ኢሎፍላውያንን ኦዛ ተቀዝፈው እንደታሰሩ ቀድሞ እዌ ሕሊናን መሰሪውን ለአጋንንት የሚሰዋ ጠንቋይ ናዖስን የጣለው ቀዳሜ ሰማዕት ቅዱስ እስጢፋኖስ ወደ ቤተ ክርስቲያኑ በድፍረት የገቡ እሊህ ሰራቂዎች ወደ ግራም ቢሆኑ ወደ ቀኝም ቢሆን እንዳይንቀሳቀሱ እጆቻቸውንና እግሮቻቸውን አስሯቸዋልና መንቀሳቀስ አልቻሉም። እንደ በድን ሆነው ቀሩ እንጂ። ነቢየ እግዚአብሔርም ሳሙኤል በመጽሐፍ እንደተናገረ የቅድስቲቱ ታቦት ሕግ ክብሯ እጅግ የበዛ ነው። በኪሩቤል ላይ አድሮ የሚኖር በእግዚአብሔር ቅዱሳን አገልጋዮቹ ሱራፌል የሚወደስ የኃይል ባለቤት እግዚአብሔር ማደሪያ ታቦተ ሕግን ያመጧት ዘንድ ነቢይ እግዚአብሔር ንጉሥ ዳዊት ከሰራዊትና ሕዝቡ ጋር ተነስቶ ሄደ። ይህችም ቅድስቲቱ ታቦት እግዚአብሔርን በሰረገላ ላይ ጭኖ በእግዚአብሔር ፊት በገና እየደረደሩ እያሸበሸቡ በከበሮና በጽናጽን በእምቢልታም ያመሰግኑ ነበር። ያን ጊዜ በስንፍናው የያዛት ዘንድ በዚች ቅድስቲቱ ታቦት እግዚአብሔር ላይ እጁን በዘረጋ ጊዜ እግዚአብሔር ተቆጥቶ ኦዛንን ቀሰፈው። ኦዛን በዚህ ቅድስቲቱ ታቦተ እግዚአብሔር አጠገብ በእግዚአብሔር ፊት ሞተ። ዛሬስ ግን ወደ ቀዳሜ ሰማዕት ቅዱስ እስጢፋኖስ በድፍረት ተሸሽገው የገቡ እሊህን ሰዎች በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት እግዚአብሔር ታገሳቸው። እግዚአብሔር መዓቱ ትዕግስቱ የበዛ ነውና። በማግስቱም የሀገሩ ሰዎች በመጡ ጊዜ ታቦቱን ሊሰርቁ የነበሩ እሊህን ሰዎች አግኝተው ያዟቸው። በዚች ሀገር ላይ ሰዎች ልመና የእሊህ ሌቦች ሕይወታቸው ተረፈ። የዚያች ሀገር ሰዎች ደጎችና ቅኖች ናቸውና ከእንግዲህ ደጋግመውም እንዳይበድሉ ንስሐ እንዲገቡ መከሯቸው። ድህነትን በምታሰጥ ቅድስት አማላጅነቱ ቤተ ክርስቲያኑን ከሚሰርቁ ሰዎች እጅ ቤተ ክርስቲያንን የጠበቀ ለእነርሱም ንስሐ በሰጠ ጊዜ
ከአምላኩ እግዚአብሔር ዘንድ ምሕረትን ያሰጣቸው የንዑድ ክቡር ቅዱስ እስጢፋኖስ በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን። ዳግመኛም ቅዱስ እስጢፋኖስ ያደረገው ተአምር በቤተ ክርስቲያን ግቢ ውስጥ በነበረ የተተከለበት ዘመኑ የማይታወቅ ጫፎቹን በፀሐይና በነፋስ በወጀብም በደረቁ ታላቅና ግዙፍ ዛፍ ላይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ያደረገው ድንቅ ተአምር። ያ ታላቅ ግዙፍ ዛፍ በቤተ ክርስቲያን ክዳን ላይ ሊወድቅ ዘሞ ነበር። ስለዚህም ካህናቱና ምእመናኑ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ላይ ወድቆ ጠፈረ ቤተ ክርስቲያኑ ላይ እንዳያሳርፈው ዛሬ እንቁረጠው እያሉ ይማከሩ ዘንድ ጀመሩ። ካህናቱም ዛሬ ዕለተ ሰንበት ናትና ይህንን ታላቅ ዛፍ በዚች የዕለተ ሰንበት ቀን አንቆርጥም፣ ይህንንም ታላቅ ዛፍ የምንቆርጠው ነገ ይህንን ጊዜ ነው እንጂ ሲሉ መከሯቸው። ከዚህ በኋላ ካህናትና ምእመናን ወደ የቤታቸው ሄዱ። በማግስቱም መጥረቢያቸውን ይዘው ያንን ታላቅ ዛፍ ይቆርጡት ዘንድ ተሰበሰቡ። መጥረቢያቸውንም ይዘው ወደ ቤተ ክርስቲያን ቅጽር ሲገቡ ያ ታላቅ ዛፍ ማን ሳይነካው ወደ ኋላው ወድቆ አገኙት። ካህናቱና ምእመናኑም ሁሉ ያ ታላቅና ግዙፍ ዛፍ ከቤተ ክርስቲያኑ ጠፈር ላይ እንዳይወድቅ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ቅድስት ቤተ ክርስቲያኑን ጠብቆታልና የእግዚአብሔር ሥራ ምንኛ ድንቅ ነው ተባባሉ። ድንቅ ተአምራት የገለጸበት ያ ታላቅ ግዙፍ ዛፍ እስካሁን ድረስ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ቅጽረ ግቢ ውስጥ ይገኛል። እናንተ የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ወዳጆች፣ ይህ በእግዚአብሔር አምላኩ ዘንድ የሕይወታችን አማላጅ ወዳጃችን ሊቀ ሰማዕት ቅዱስ እስጢፋኖስ የሊቀ ነቢያት ኤልያስ ረድኤ ነቢይ ኤልሳን ስራን በዚህ ታላቅ ዛፍ ላይ እንዳደረገ አስተውሉ። ከደቂቀ ነቢያት የአንዱ ምሳሩ ከዛቢያው ተነጥሎ ወደ ባህሩ ጥልቅ በወደቀ ጊዜ ምሳሩ ከዛቢያው ተነጥሎ የወደቀበት እርሱ ራሱን ይዞ ወዮልኝ፣ ያውም የተውሶ እርሱም ጠፋ ተጨርሶ እያለ ጮኸ። ብእሴ እግዚአብሔር ነቢይ ኤልሳ ግን ከእንጨቱ ቅርፊት ቀርፎ በዚያ የባህሩን ውሃ ላይ ጣለው። ምሳሩም በባህሩ ላይ ተንሳፈፈ። ብእሴ እግዚአብሔር ነቢይ ኤልሳ እነሆ ምሳርህን ውሰድ አለው። ከደቂቀ ነቢያት አንዱ የሆነ ባለ ምሳሩም እጁን ዘርግቶ ምሳሩን ወሰደ። በዚህም ሁሉ ሊቀ ሰማዕት ቅዱስ እስጢፋኖስ የአበው ቅዱሳን ነቢያት አሰረ ተአምርንና የጌታችን ኢየሱስ ክርስቶስን የእውነት ቃልን በመስበክ የቅዱሳን ሐዋርያት አሰረ ትምህርትን ተከተለ። የዚችም ቅድስት ሀገር ካህናትና ምእመናን በታላቁ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ አማላጅነት ልዑል እግዚአብሔር በዚያ ታላቅና ግዙፍ ዛፍ ላይ ያደረገላቸውን ፍጹም ድንቅ ተአምራትን አደነቁ። በየቤታቸውም በፍጹም ደስታ በምስጋና በእልልታ አመሰገኑ። የከበረ ወዳጃችን ሊቀ ሰማዕት ቅዱስ እስጢፋኖስ ጸሎቱ፣ በረከቱ፣ አማላጅነቱ ከሁላችን ጋር ይሁን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስ መልኩን እናሰማለን። ደምግባቱ እንደ እንቦሳ ከሆነ የዮሴፍ ብርሃን ገጽ ይልቅ ሞገሰ ብርሃኑ ደስ ስለሚያሰኝ ቅዱስ ገድል ሰላምታ የሚገባ በገቢረ ተአምር የከበረ ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ እንደ አለት የጸና ነቢይ ኤርምያስ ነህን? ወይንስ አንተን በመቃወም የአይሁድ ኃያላን ያልቻሉህ አንተ ማነ? እኔ አገልጋይህን የአንተን ኃይል ሻለሁና እርዳኝ። ሁለቱ ዓይኖችን እንደ ተወዳጅ ጋሻ ሆነው ለሚጋርዱ ቅዱሳን ቅድቦች ሰላምታ የሚገባ ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ አንዲቱ ቅንድብህና እርሷን የምትመስል ሁለተኛይቱ ቅንድብህ በየተራ ወደ አንተ በተዘረጉ ጊዜ የኔን ወዳጅን የሥጋና ነፍሴን ዓይኖች
ከጥፋት ሰውርልኝ ዘንድ እማጸንሃለሁ። እግዚአብሔር ወልድ በባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ በገሃድ ላዩ ቅዱሳት ዓይኖች ምስጋና የሚገባ መከራን የታገስህ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ክብርህ ገናና ሲሆን በላይ ድንጋዩን በመከመር ክፉዎች አይሁድ በላይ ክቡድ ድንጋዩን በመከመር ጽዋትወ ሲቃይን አሰቃዩ። አንድ አምላክ በሆነ ስሉስ ቅዱስ እግዚአብሔር ስም አምኜ እነሆ ጸሎተ መልክህን በየወገኑ ጀምሬአለሁና ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አባት ልጁን መምህርም ደቀ መዝሙሩን እንደሚረዳ ምስጋናህን ለመፈጸም እርዳኝ። የቅዱሳን መላእክት ፈጣሪ ሕያው እግዚአብሔር በቅዱሳት ጣቶቹ ለጻፉት ቅድስት ዝክረ ስምህ ምስጋና የሚገባ በሃይማኖት ጸንተው ካረፉ ወንድሞች ቅዱሳን ማኅበር በኩር ጋራ እስከ ዓለም ዳርቻዎች ወንጌልን የሰበክህ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ኃያል ቅዱስ እስጢፋኖስ ሆይ ቅዱሳን መላእክት የኔን ወዳጅን ቤተ ማርያምንም ስም በጸሎት አስቡኝ ያሉንም እህት ወንድሞቻችን ይጽፉልን ዘንድ አማልደን። የጻድቅ አቤል በድንጋይ የመወገር አሰር የተከተል ከርጉም የስድብ ቃል በድንጋይ በወገሩ ጊዜ በደም መፍሰስ ለቀላ ቅዱስ የራስ ጸጉር ሰላምታ የሚገባ የዳግማዊ አዳም ጌታችን ኢየሱስ ክርስቶስ ወዳጅ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አቤል በድንጋይ ተወግሮ ያረፈበት መጀመሪያ እንደሆነ አንተም በፍጹም ትዕግስት በኩረ ሰማዕታት ሆንክ። በልዕልና አንድ ከሆኑ ከከፍተኞች ተራራዎች ይልቅ ማዕረገ ክብሩ ከፍ ላለ ቅዱስ ራስ ሰላምታ የሚገባ የልዑል እግዚአብሔርን ሕግ የፈጸምህ ሊቀ ዲያቆናት ቅዱስ እስጢፋኖስ የራሴን በጎ ሐሳብ በአበባ የተሸለመ ዘውድን ለስሜ ሞገስ ስምህን ሸልመ ትሰጠኝ ዘንድ እማጸንሃለሁ። ቀይ ጽጌረዳን እንደሚያፈራ አፈው የተሰኘ ሽቱ የቀላታቸው መልክ ቀይ አበባን ለሚመስሉ ቅዱሳት ጉንጮች ሰላምታ የሚገባ መርሃ ሰማዕታት ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ አንተ በደል መርከብን የምታቆም የባህር ወደብ ነህና ማዕበል ሞገድ በሌለበት ባህረ ጽድቅ ትመራይ ዘንድ እለምንሃለሁ። የሰባቱ ሰማያት ደጃፎች በተከፈቱልህ ጊዜ የቅዱሱ ካህን ሰማይ ሱራፌ ዕጣንን ያሸተትህ በቅዱሳት አፍንጫዎች ሰላምታ የሚገባ የሰማዕትነት ጀማሪ ዕፀ መዓዛ ንዑድ ክቡር ቅዱስ እስጢፋኖስ ሆይ የኔ ልጅህ መዓዛ ጸሎት እንደ መልካም ሽቶ እንደተወደደ ዕጣን በፊትህ ይቅረብ። በትዕግስት ከጽኑ ነገር ለተጠበቁ ቅዱሳት ከናፍሮች ሰላምታ የሚገባ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ባለጸጋ ላባን ደስ እንዳሰኘው የኔንም ነፍስ ከበረከተ ጸጋ ተመግባ ደስ ታሰኝ ዘንድ እማጸንሃለሁ። የእመቤታችን ድንግል ማርያም ልጅ ወልደ እግዚአብሔር ክርስቶስን በባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ የተገለጠልህ ለተናገረ ቅዱስ አንደበትህ ሰላምታ የሚገባ ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ አምላክህ እግዚአብሔር የኃጥእ ሰው ሞት አያሻምና እኔ ልጅ ንስሐ ሳልገባ እንዳልሞት ተጠብቀኝ ዘንድ ደጅ እየጠናሁ እማጸንሃለሁ። ከበረድና ወተት ይልቅ እጅግ ለነጹ ለእያንዳንዳቸው ቅዱሳት ጥርሶች ሰላምታ የሚገባ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ የእግዚአብሔር አብ የባሕርይ ልጅ ኢየሱስ ክርስቶስ አባቶ ይቅር በላቸው እንዳለ አንተም በድንጋይ ስለወገሩህ በጸሎትህ በደልና ኃጢአትን ማስተሰር ይገባልና የከበቡ ጠላቶችን በደል ይቅር እንዳሰኘ የኔንም ኃጢአት ይቅር አሰኝልኝ። ወንጌላዊ ቅዱስ ማቴዎስ ያን ጊዜ ገና ወንጌሉን አልጻፈም ነበርና ስለ ኦሪተ ሙሴ አስቀድመህ የተናገርህ ቅዱስ እስጢፋኖስ ሆይ ንጉሥ ሄሮድስ አንገታቸውን ካስቆረጣቸው ሕፃናት በቀር ካንተ በፊት የሰማዕትነትን ጀማሪ አልነበረምና አንተን ማወቄ በላይ መላ። እንደ ነደ እሳት ያለ ሰይፍ የሚቆርጥ ቃለ እግዚአብሔርን የሰበክህ ስለ መለኮትም ያስተማርህ የተዘጋ መጽሐፍ ገልጠህ የምትተረጉም ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ
የሚጠቅም የአማላጅነት አዳኝነትህን ነገር ከጽድቅ ጋር በየዕለቱ ቃል በቃል ፊት ለፊት ተገልጸህ ታሳየ ዘንድ እማጸንሃለሁ። ቅዱስ ሰውነትህን ስቃይና መከራ ስደትን ያስጨነቁትን መጨነቅ እንደ እህል ጣዕም ለቀመሰ ቅዱስ ጉሮሮ ሰላምታ የሚገባ ስምህ እንደ አበሞ ሽቶ የሚጣፍጥ ንዑድ ክቡር ቅዱስ እስጢፋኖስ ሆይ የሕያው እግዚአብሔር ስም እየጠራ ጥፋትም ሳይኖርብህ ቅንዓትን የተመሉ ክፉዎች አይሁድ እንደምን በድንጋይ ወገሩ? አንገታቸው የደነደነ አይሁድ የሳቡት በገመድም ላሰሩት ቅዱስ አንገትህ ሰላምታ የሚገባ ንዑድ ክቡር ቅዱስ እስጢፋኖስ ሆይ አንተ ወዳለህበት ደብረ መቅደስ ገባ ዘንድ አንተ ወዳደርክበትም ማድር ዘንድ የቅድስናህን ጽድቅና የአማላጅነትህን ብርሃን እንዲመሩኝ እማጸንሃለሁ። ከበደል ቀንበር ፈጽሞ ለራቁ ቅዱሳት ትከሻዎች ሰላምታ የሚገባ ትከሻዎችን በብህንሳ አውራጃ እንደኖረው አባታችን ያዕቆብ በጸገረ ክብር የተመላህ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ እንደሚያገሳ አንበሳ የአንተ ድምፅን በሰሙ ጊዜ የአሳሞች አይሁድ መንጋ ተበተኑ፣ ክፉዎችም ከሃዲያን ጠፉ። የባሕርይ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ መዝርዓተ ኃይሉን የተጠጋ እንደ አባታችን ሆር ጀርባም ለተባረከ ቅዱስ ዘባን ሰላምታ የሚገባ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ የአገልጋዮች ዲያቆናት ሥርዓትን በጠበቅህ ጊዜ የታዘዝከውን ተልእኮ ሁሉ ስለፈጸምክ ቅዱሳን ሐዋርያት በአንተ ደስ ተሰኙ። ጥበብና እውቀት ሳይጎድለው የማስተዋል መንፈስን ለተመላ ሰላምታ የሚገባ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ልጁ ዮሴፍን እንደባረከው አንተም እኔ ልጅን ተባረከኝ ዘንድ በአማላጅነት በእንግዳነት ወደ እኔ ዘንድ ትመጣ ዘንድ እለምንሃለሁ። ንጉሠ እስራኤል ሰለሞን ላደነቃት የተመረጠች ጥበብ ማደሪያ ለሆነች ቅድስ ዕፅን ሰላምታ የሚገባ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ኢየሩሳሌም ቅዱሳን ነቢያትንና ቅዱሳን ሐዋርያት እንደገደለች አንተንም በአደባባይ ገደለችን። ከካህዲዎች አደባባይ ተለይተህ ስንዴና እንክርዳድን ለመለየት የወንጌል መንሽን ለተሸከሙ ቅዱሳት እጆች ሰላምታ የሚገባ ፈጣሪንና ወንድምህን ስለ መውደድ የተናገረች ትእዛዝን የፈጸምክ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ፈጣሪ ክርስቶስ ከሙታን ተለይቶ ቀድሞ እንደተነሳ አንተም ከማኅበረ ሰማዕታት ጉባኤ ሁሉ ሰማዕትነት በመቀበል ቀደም። ኃይለ እግዚአብሔር በላዩ ያደረበት ከፍ ላለና ለከበረ ቅዱስ ክንድ ሰላምታ የሚገባ በሐቅለ አሚን የበቀልህ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ከሚንቦገቦግ ብርሃንና በመስቀል ምልክት ከተጎነጎነ ጽጌረዳ ጋራ ሐጹር ሃይማኖት ከቦ የምትኖር የጥልቅ ባህር እንኮይ አንተነ ከማኑኤል ልጅ ሶምሶን ክርን ይልቅ ጽናቱና የኃይል ዝናው በሁሉ ዘንድ ስለተሰማ ቅዱስ ክርን ሰላምታ የሚገባ መዓዛ ገድል እንደ ሽቶ መዓዛ የሚጣፍጥ ከአፏ ሽቶዎች የምትልቅ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ለወንድሞች የሰማዕታት የሰማዕትነትን መንገድ እንደመራሃቸው እኔንም ምስጋና ወዳለበት በሕይወት መንገድ ምራኝ። የሰማዕትነት መጠኗ እንደ ርዝመቷና ስፋቷ በድካምና በስቃይ ዘንድ ለተለካባት ክንድ ሰላምታ የሚገባ በግርማ ሞገስ የተሸለምክ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በአንተ አማላጅነት የመጽሐፈ ሕይወት ወንጌል ትርጓሜ በአንተ ተሰብኮ መርገመ ኦሪት ተሻረ። ለድሃና ለተቸገሩ ያለ መሳሳትና ያለ ቸልታ ለሚያዝኑና ለሚለግሱ የመሃል እጆች ሰላምታ የሚገባ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ሰጎን ጫጩቶቿን ከአውሬ እንደምትጠብቅ እኔንም አንተን በአማላጅነት የሕይወት ጠባቂ ረዳት ያድርግሃለሁና
ከንስሐ ቀድሞ ከሚመጣ ድንገተኛ አይነ ሞት ትጠብቀኝ ዘንድ ከክፉ በሽታ ድነኝ። ተቆርጠው ከተከረከሙ በኋላ ዳግመኛ ለበቀሉ ልማድ ላላቸው ቅዱሳት የእጆች ጥፍሮች ሰላምታ የሚገባ በጽኑ ዓለት የተመሰረትህ የእግዚአብሔር ሕንፃ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በጽኑ ዓለት ላይ እንጂ በአሸዋ ላይ አልተመሰረትህምና የአመፃ ነፋሳት ሁሉ አንተን ይገፉ ዘንድ አይቻላቸውም። በዚያ ወድቆና ተጥሎ በዋለበት ስፍራ በግፍ ገመዶች ታስሮ ለተጎተተ ቅዱስ ጎን ሰላምታ የሚገባ ልቦናን ደስ የምታሰኝ የፍቅር ወይን ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ የድል ደስታን በተቀበልክባት ቀን ዕውቀትን የሚያድል ጥበብን የሚሰጥ የበዓልንም ወይን ታጠጣይ ዘንድ እለምንሃለሁ። ስርና የበረከትን ለተመላ በጽጌ ሃይማኖትም ለተከበበ እንደ ዝሆን ቀንድ ሰሌዳው ለረዘመ ቅዱስ ሆድ ሰላምታ የሚገባ በድንጋይ የተወገርህ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ከጊደርና በግ ደም ይልቅ የተሻለ እንደ ነቢዩ ሐጌ ልጅ ነቢይ ዘካርያስ በሰማዕትነት የፈሰሰ የአንተ የሰማዕትነት ደም በአማላጅነትህ የኃጢአታችን ብዛት ሁሉ የሚደመስስ ይሆንልን። የክፉዎች በደል ይቅር ያሰኝ ዘንድ እንደ አምላክ ልቦና ይቅርታን ለተመላ ቅዱስ ልብህ ሰላምታ የሚገባ የበረከትን ፍሬ ያፈራ የወይን ሐረግ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ፍሬ ጽድቅን አፍርቼ ኋላማ አገልጋይ ከጌታው ጋር በሚከብርበት ሰማያዊ መንግሥት የወይን ሕይወት ተክልን አገኝ ዘንድ በአማላጅነትህ ትረዳይ ዘንድ እማጸንሃለሁ። ልብንና ኩላሊትን የሚፈትን የጥበብ ማደሪያ ሆኖ ደስ ስለሚያሰኝ ቅዱስ ኩላሊት ሰላምታ የሚገባ የታመንክ የብርሃን ኢየሱስ ክርስቶስ ሰማዕት ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በተሾምክባት ዕለተ ሲመትህ ከከዋክብተ ሰማዕታት ሁሉ በክብር ትልቃለህ፣ አንተም ሁሉን ትመራለህ። መንፈስ ቅዱስ ጥበብን መልቶበት ቂምና በቀልን እንዳያስብ ለተጋ ቅዱስ ሕሊና ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ አምላኩ ኢየሱስ ክርስቶስንና ወገኖቹ እስራኤልን ካጠመቀ መጥምቀ መለኮት ቅዱስ ዮሐንስ በቀር በምድር ላይ እንዳንተ ግፍን የተቀበለ የለምና ለመናገር ድንቅ ነው። የማይ ርኅራኄ መፍሰሻና የባሕረ ምሕረት ምንጭ ለሆነ ቅዱስ አንጀት ሰላምታ የሚገባ የልመናዬ ማሳረጊያ አማላጄ ንዑድ ክቡር ሰዋስወ ጸሎት ሊቀ ዲያቆናት ኃያል ቅዱስ እስጢፋኖስ ሆይ ስለ ኃጢአቱ አህያው በልዓም እንደገሰጸው በጎ ነገርን የናቁ የኔን ጠላቶች አጋንንትን ትገስጽልኝ ዘንድ እማጸንሃለሁ። እንደ አልማዝና ዕንቁ በከበረ ሰደፍ ውስጥ በአንድነትና በየጊዜው ለሚኖር ቅዱስ ንዋዬ ውስጥ ሰላምታ የሚገባ የአባታችን ያዕቆብ ወገን ይሆንክ ንዑድ ክቡር እስራኤላዊ ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ የአእላፍና የቆሬ ምስጋናቸው እንደተወደደ የከናፈሮችን ፍሬ ምስጋና ትቀበለኝ ዘንድ እማጸንሃለሁ። እንደ ጠቢቡ ንጉሥ ሰለሞን መቁረርታ አፈጣጠሩ ደስ ስለሚያሰኝ ቅዱስ እንብርት ሰላምታ የሚገባ የታመንክ የዘመነ ሐዲስ ሐዋርያ የዘመነ ሐዲስ አብርሃም የእግዚአብሔር ወዳጅ ንዑድ ክቡር እስራኤላዊ ሊቀ ዲያቆናት ሊቀ ሰማዕት ቅዱስ እስጢፋኖስ ሆይ ከዓለም ተለይቼ እንደ አባቶች ሁሉ ባረፍሁ ጊዜ እንደ አልዓዛር ወደኸኝ በአማላጅነት ትረዳይ ዘንድ እማጸናለሁ። የድል ቀሚስ ሽልማቱ የድንግልና ጥቅም ማሰሪያው ለሆነለት ወገብ ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ናዖስን ከአካያ ዛፍ ከተሰራ ወንበሩ ጋራ እንደገለበት ሕይወቴን ወደ ጉድጓድ ይከቱ ዘንድ የሚሸምቁ ጠላቶቼ ስለኔም የሚቆም ጽና ኃይልና የአማላጅነት ገናናነትን ያውቁ ዘንድ እማጸናለሁ።
የሰውነትን መሰረት እንደ ምሰሶዎች ይሸከሙ ዘንድ በጽድቅ መሰረት ላይ ለተሰሩ ቅዱሳት ጭኖች ሰላምታ የሚገባ መንፈስ ቅዱስ የንጽህና ደም ግባት ለሆነልህ የወይን ሐረግ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ቅዱሳን የክርስቶስ ወገኖች ተከትለው በታመነ ወዳጅ ልማድ ፈጥነህ ትደርስልኝ ዘንድ እማጸንሃለሁ። በምስጋናና በስግደት ሳይለያዩ አንድ ለሆኑ ቅዱሳት ጉልበቶች ሰላምታ የተገባ የታመንክ ድንቅ ተአምራትን የምትሰራ የጸሎት ሰው ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ካህን ሉኪያኖስ የተአምርህና የኃይልህን ገናናነት አይቶ አደነቀ። በፍርድ አደባባይ ኃይል እንደተመሉ ጽኖች እግሮች ለመቆም ላቀኑ ቅዱሳት እግሮች ሰላምታ የሚገባ ለተልእኮ የፈጠንክ ጎልማሳ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ነቢዩ ዳዊት አምላኩ እግዚአብሔር ሕግህ መቅረጽ ለመንገድ የብርሃን ነው እንዳለ በአማላጅነት እግሮችን ወደ በጎ መንገድ ታቃናቸው ዘንድ እማጸንሃለሁ። ተንገዳግደው ላልወደቁ በቤተልሔም ገብተው ለመታጠብ ላልፈቀዱ ቅዱሳት ተረከዞች ሰላምታ የሚገባ የጉባኤ መምህር በታላቅ አደባባይ ስለ ፈጣሪ ጌታችን ኢየሱስ ክርስቶስ የመሰከረ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አንተ የተቀበልከው መከራና ሲቃይ ልክና ወሰን የለውም። እንደ ሊባኖስ ዝግባ ለምልሞ በፍጹም ጸጥታ ላደገ ቅዱስ ቁመት የአጋዕዝተ ዓለም ሥላሴ አብና ወልድ መንፈስ ቅዱስ ህልውና በሥጋና በነፍስ ዓይን ያየህ የታመንክ የዘመነ ሐዲስ ኤልያስ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ በመንፈስ ቅዱስ ኃይል በአድናቆት ተመላ። የቅዱሳን መላእክት ሞገስ ስለሆነለት ከሰው ልጆች ተለይቶ ደምግባቱ ደስ ስለሚያሰኝ ቅዱስ መልክ ሰላምታ የሚገባ የፈጣሪ እግዚአብሔር ዙፋን ሰማይ የምልክት ጌጥ ኮከብ ይሆንክ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ቅዱሳን ካህናተ ሰማይ ሱራፌል ፍህም ወደማይጠፋበት እሳታዊ ጽናቸው ውስጥ ይጨምሩት የጸሎቴን ዕጣን አሳርግልኝ። ለሮማውያን አውደ ዓመታቸው በምትሰኝ የፍቅርና የሰላም ወር ወርሃ ጥር ከሥጋ ለተለየች ነፍስ ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ በሰማዕትነት ተጋድሎ መጨረሻ እንደ ሽቶ የከበረ ሰማያዊ ዋጋህን ከአምላክ እንደተቀበልክ ከቂም የራቀ የኔን ወዳጅን ልመና ትቀበለኝ ዘንድ እለምንሃለሁ። ከልዑል እግዚአብሔር ዘንድ ሕሙማንን ለፈወሰ ሙታንን ሊያስነሳ ስልጣን ለተቀበለ ቅዱሳን ሰውነት ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ የጌታችን ኢየሱስ ክርስቶስ በዓለ ልደት ተከትሎ በማግስቱ ያንተ በዓል በከበረ ጊዜ ሁላችን ያንተ ወዳጆች ከዚህ ዓለም የባርነት ግዞት አርፈናልና በሰማዕትነት ያረፍክባት የረፍትህን ክብር ተረዳን። ከመሐሌትና ከእልልታ ጋራ ከርቤ በተቀላቀለበት በጣፋጭ ሽቶ መዓዛ ለተከናወነ ቅዱስ ግንዘተ ሥጋ ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ መጽሐፍ እንደተናገረው ወዳጅ አባት ረዳት መጋቢ አድርገው አንተን በጠሩህ ጊዜ ለፍዩማን ማኅበረ ቅዱሳን በመከራ ጊዜ ተረዳቸው ዘንድ ፈጥነ ትመልስላቸዋለህ። አባታችን አብርሃም በገንዘቡ ከተዋጃት መቃብሩ ይልቅ በእጅጉ ድንቅ ለሆነ መቃብር ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ከልጆቹ ጋር በምድረ ገነት አጠገብ ንጽሕናን በተመላች መርከብ ውስጥ ሆኖ ከማያይህ እንደተሰወረ እኔ ወዳጅህን እስከ መጨረሻው ዘመን መከራ ተሰውረኝ ዘንድ እለምንሃለሁ። በልዑል እግዚአብሔር ፈቃድ ከተሰወረበት ቅዱስ ስፍራ መስከረም 15 ለተገለጠ ቅዱስ ፍልሰተ ሥጋ ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ይህንን ያቀረብኩልን የምስጋና መስዋዕት ተቀብለህ አቤቱ የአማላጅነትህን በጎ ምልክት ከኔ ከወዳጅህ ከቤተ ማርያም እንዲሁም በጸሎት አስቡን ካሉን ከእህት ከወንድሞቻችን ይህንን ከሚሰሙ ጋራ ታጸና ዘንድ
እነሆ የመልክህን ምስጋና ፈጸምኩ። ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ሐዋርያው ቅዱስ ጳውሎስ ሰው በሥጋ ቢዘራ በሞት በመንፈስ ቢዘራም በሕይወት ያገኛል ብሎ በጎ መልእክት እንደጻፈ እነሆ የአንተን ቅንጣት ምስጋና አቅርብ ያለውና ይህንን የከንፈሬ ምስጋና ትቀበልልኝ ዘንድ እለምንሃለሁ። አቤቱ የቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ ልዑል እግዚአብሔር ሆይ ሁላችን ከሥጋ ነፍስ ከመከራ ሥጋ ሁሉ ጠብቀን አድነን ለዘላለሙ አሜን። በእውነት ታኅሳስ 17 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 17 በዚች ቀን የቅዱስ ሉቃስ ዘአምድ የሥጋው ፍልሰት ሆነ። እርሱም ከፋርስ ሀገር በመጀመሪያ በመቶ ጭፍራ ላይ መኮንን ሆኖ ተሹሞ ነበር። ከዚህ በኋላ ሹመቱን ትቶ የምንኩስና ልብስን ለበሰ። በምስራቅ ሀገር ካሉ ገዳማትም በአንዱ ገዳም እየተጋደለ ብዙ ወራትን ኖረ። የምንኩስናንም ሥራ ተጋድሎንና ትሩፋትን በፈጸመ ጊዜ በዚያ ገዳም ውስጥ ቅስና ተሾመ። በተሾመም ጊዜ በዚያ በኖረበት መጠን የብረት ልብስን ለበሰ። ከዚያችም ወዲህ 6 ቀን የሚጾም ሆነ። በክርስቲያን ሰንበት ቀንም ቀድሶ ሥጋውን ደሙን ይቀበላል። ከዚህ በኋላ ከጎመን ጋር አንድ የዳቦ ለከት ይመገባል። ከዚህ በኋላ ከአምድ ላይ ወጥቶ በላዩ 3 ዓመት ቆመ። በስሙም ሲጠራውና ከዚህ አምድ ላይ እንዲወርድ ሲያዘው የመልአክን ቃል ሰማ። የብርሃን መስቀልንም አሳየው። ወርዶም ያን መስቀል ተከተለው። ከገዳማትም ወደ አንዱ ገዳም አደረሰው። እስካደረሰውም ድረስ መራው። በዚያም የሚኖር ሆነ። ሰዎችም ሁሉ ወደ እርሱ እየመጡ በትምህርቱ ይረጋጉ ነበር። ከዚህ በኋላ የማይናገር ሆነ። ከሰው ጋር ከቶ እንዳይናገር ከአፉ ውስጥ ደንጊያ ጎረሰ። ዳግመኛም ወደ ቁስጥንጥንያ ሀገር ዳርቻ ይሄድ ዘንድ መልአክ አዘዘው። ለእርሷም አቅራቢያ ወደ ሆነች ወደ አንዲት ቦታ ሄደ። ከምሰሶ ላይም ወጥቶ ታላቅ ተጋድሎን እየተጋደለ በላዩ 45 ዓመት ኖረ። እግዚአብሔርም የመፈወስን ሀብት ሰጠው። አስደናቂዎቹ ተአምራትን በማድረግ ወደ እርሱ የሚመጡትን ብዙዎችን በሽተኞች ፈወሳቸው። እግዚአብሔርም ከዚህ ዓለም ድካም ሊያሳርፈው በፈቀደ ጊዜ በዚህ ወር በ15ኛው ቀን አረፈ። የሚያገለግለው እረድ ለጳጳሳት አለቆችና ለካህናት አለቆች ስለ ረፍቱ ነገራቸው። እነርሱም መስቀሎችን፣ ጽናዎችን፣ መብራቶችን ከመያዝ ጋራ በዚያን ጊዜ ተነስተው ወደ መኖሪያው ሄዱ። በላዩም ጸልየው ተሸክመው ወደ ቁስጥንጥንያ ከተማ ወሰዱት። ባረፈ በ3ኛው ቀንም በታኅሳስ 17 በዚች ቀን አደረሱት። ወደ ቤተ መቅደስም አስገብተው የከበረ ሥጋው ባለበት እንደሚገባ ጸሎትን ፈጸሙ። ከእርሱም ተባረኩ። የተሰበሰቡት ሁሉ ተባረኩ። ከዚህ በኋላ ከእርሱ አስቀድሞ የቅዱሳን ሥጋቸው ወዳለበት ሳጥን ውስጥ ጨመሩት። እግዚአብሔርም እጅግ ጠቃሚ ሆኑ አስደናቂዎች ተአምራት አብዝቶ ገለጠ። አምነው በሚመጡ በብዙዎች በሽተኞች ላይ ታላቅ ፈውስ ሆኗልና ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር አሜን። በዚች ቀን የቅዱሳን ሰማዕታት የአርድዮስ፣ የአውሲዮስ፣ የስርዮስ፣ የማርቆስ፣ የያርዋኤልና በገድል በሚደክም መነኮስ የናትናኤል መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰበው በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ አዋርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር
የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ቪዲዮውን ላይክ በማድረግ ሐሳብ አስተያየታችሁን ይሻሻሉ የምትሏቸውን እንዲሁም በአገልግሎቱ ላይ ያያችሁትን ማንኛውንም ሐሳብ አስተያየት እንቀበላለንና ኮሜንት ላይ ብትጽፉልን መልካም ነው። ይህንንም ስናዘጋጅ ብዙ ነገር መስዋዕት አድርገን ስለሆነ ለብዙዎች ሕዝበ ክርስቲያን እንዲዳረስልንም ሼር በማድረግ መንፈሳዊ ድጋፋችሁ አይለየን እንላለን።